እውነት በጣም ነው ደስ ያለኝ ማለት ነው። ሄሉ ደስ የሚለኝ ነገር ባህሪዋ በራሷ የምትተማመን ከማንም ሜዳ ላይ ካሉ ዩቱበሮች ቻናላቸው የሆነ ቀዝቀዝ ሲልባቸው ወደ ፌመሶች ዘንዳ እየሄዱ ቻናላቸውን ለመንቀሳቀስ የሚሞክሩ ልጆች አሉ። እና ሄሉ ግን በራሷ ታየም አልታየም በራሷ በቃ ኩራትነቷ የሴት ጀግና ማለት ሄሉሻ ናት ማለት ነው ማለት ነው። ከሜዲያዊ ዩቱበሮች አንደኛ ብዬሻለሁ። አለምንም ግዳፍ እዚህ የደረሰች አንደኛ ጀግና ሄሉ ናት። የእውነት እውነት በአሁኑ ሰዓት ላይ እውነት የሚያወራና እውነተኛ ታሪክ የሚናገርን ሰው ማንም አይገድፈውም። ውሸት እንደዚህ የሚያጨበጭበው ነው ማለት ነው። አንዳንዴ በነጣ ዋይፋይ ስላገኘን ማዲያም ቤት የምንሰራ ልጆች በነጣ ዋይፋይ ስላገኘን በቃ የሚያሽቃብጡትን ወይም ደግሞ ከሃይማኖታቸው ውጭ የሆኑ ሰዎች ነው የምናበረታታው። እኔ በጣም ይገርመኛል እውነት ለመናገር ማለት ነው። እኔ በነገራችን ላይ የማንም ገዳፊ አይደለሁም ከሜዳ ሰዎች ማለት ነው። ምክንያቱም ሄሉ ማለት ሁላችንም በሃይማኖታችን ምን እንደሚከለክል ሃይማኖታችን እናውቃለን። እና ሄሉ ማለት ስነ ስርዓቷ፣ ሴትነቷ ለዶላር ብላ እንትን ማትል ሴትነቷን የማትቀይር ጀግና ሴት ማለት ሄሉ ናት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ዳና ናችሁ ወይ? እንግዲህ በአዲስ ቻናል መጥቻለሁኝ። ይህን ቻናል ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ብታበረታቱ ደስ ይለኛል። እንግዲህ ሄሉ ሀረር ገብታለች። በጣም ደስ ይላል። የእውነት ነው የምላችሁ እና አንዳንዴ ሴት ቆፍጣና በጣም ደስ ይለኛል። ሴት ስትሆን በቃ ቆፍጠን ብላችሁ በራሳችሁ መንገድ ስትሄዱ በጣም ነው ደስ የሚለኝ ማለት ነው። እና ማለቴ አሁን ሄሉ ማለት መጀመሪያ ወደ ዩቱብ መንደር ከመጣ ጀምሮ እኔ እከታተላታለሁኝ። በጣም አድናቂዋ ነኝ። በጣም ነው የምወዳት እውነት ለመናገር ማለት ነው። ከሰው ምንም ነገር አጠብቅም። ብቻዋን እዚህ የደረሰች ጀግና ከቡታጀራ ዩቱበሮች ማለት ነው። ብዙ ጊዜ እኛ የምናበረታታው ዝሙት የሚሰሩትን ወይም ደግሞ በቃ በሃይማኖታቸው የሚጫወቱ ሰዎችን ለሳቸው በጣም ላይፍ ላይ ገብተን ስናለቅ ሲያለቅሱ ምናምን አያለሁ። እኔ በጣም ይገርመኛል እውነት ለመናገር ማለት ነው። ምክንያቱም አሁን ለምሳሌ በእስልምና የሆነ ሀዲስ ቁርአን ቢለቁ ማንም አያየላቸውም። እንዲሁም በሃይማኖት ተከታዮች የሆነ የራሳቸውን የሃይማኖታቸውን የሚነካ ነገር ቢለቁ ማንም አያየላቸውም። እንደዚህ ድራማ ለሚያስቃብጡ ሰዎች ላይክ ሸር እናረእሳለን። ከማዳም ጋር የሚፈናቀሉ በጣም በሺ የሚቆጠሩ ልጆች አሉ። እኔ ለሳቸው በጣም ማዝነው ማለት ነው። እና ሄሉ ማለት በራሷ የምትተዳደር በራሷ እንትን የምትል ለዶላር ብላ ሶሻል ሚዲያ ላይ ብዙ ሰዎች በሃይማኖታቸውም ሆነ በሴትነታቸውም ለዶላር ብለው ሲጥሩ እናያለን በተደጋጋሚ ማለት ነው። እና ሄሉ ግን ከሜዲያው አንደኛ ብዬሻለሁ እውነት ለመናገር እስካሁን ድረስ ለዶላር ብላ ክብሯን ያልሸጠች ሴትነቷን ያልቀየረች ጀግና ትሁት እናትና ሄሉ እኔ የእውነት ነው የምላችሁ። ሄሉንም የምታበረታቱ ሄሉንም የምትገድፉ ልጆች እናንተ ጀግና ናችሁ። ምክንያቱም ሄሉን የሚገድፋት በሴትነቱ ቆፍጣና እንዲሁም ደግሞ ጀግና የሆነ ሴት ብቻ ነው እንጂ ዘልዛላ ሴቶች እየሄዱ እንደናብርሽ ያሉትን ነው የሚገድፉት፣ እንደነሩት ያሉትን ሰዎች ነው የሚገድፉት ማለት ነው። እና እኔ ሄልን በጣም አድናቂዋ ነኝ ከድሮም ጀምሮ በሴትነቷ ቆፍጠን ያለ ስለሆነ ማለት ነው። እና አሁንም ደግሞ እራሷ ብቻዋን ወክላ ራሷን በቃ እኔ እችላለሁ ባይናትና ይሄ ሴትነቷ፣ ይሄ ኩሩነቷ፣ ይሄ ጀግናነቷ የእውነት ነው የምላችሁ በጣም ደስ ይለኛል ማለት ነው። እና እኔም በቃ እንደሷ በሆነ
እንደ ሳቦን ብዬ መኘቴ ነው ማለት ነው። እና ሄሉን የምታበረታቱ ሄሉን ላይክ ሸር እያረጋችሁ የምታበረታቱ ልጆች የእውነት እናንተ ራሱ ጀግና ናችሁ ብዬ ነው የማስበው። ምክንያቱም ሄሉን እንደዚህ ተሃይማኖት ዘቀቅ ያለ ወይም ደግሞ እንደዚህ ዘዛላ ሰው ሄሉን አይከተላትም። ምክንያቱም መንዘላዘል ስለሚወድ ማለት ነው። እና ሄሉያ አንቺ ጀግና ነሽ፣ አንቺ ጎበዝ ነሽ፣ አንቺ ትችያለሽ። በቃ የእውነት በጣም ትችያለሽ። ብዙ ጊዜ ቻናሏ ቀዘቀዘ ምናምን የምትሉ ልጆች አላችሁ ማለት ነው። በጣም ጥሩ ነገሮች ትሰሩ ማንም አያላችሁም፣ ግን ትታሽቃብጡ የሚያዩ ሰው ላይክ እና ሸር የሚያደርገው በጣም ብዙ ነው። ይሄ እንግዲህ እንትን ነው፣ ምንም ማድረግ አይቻልም። ምክንያቱም በዚህ ምድር ላይ የምንኖረው አንዴ ብቻ ነው። ዛሬ ላይ ሽሮም የበላ ስጋም የበላ ወይም ደግሞ ህንጣ ቤትም የተቀመጠም ሆነ ቆርቆሮ ቤትም የተቀመጠ ተመሬት በታይ ስንሆን ግን አንድ ነን። የሚከተለን ስራችን እንጂ የሰራነው ገንዘብ ያመጣነው መኪና አይደለም። እስከ ዛሬ የሰራነው መልካም ነገር ብቻ ነው ተከትሎንኛ የምንሄደው ማለት ነው። የእውነት እኔ ሀብታም ልሁን ብዬ አንድ ቀንም አስቤ አላቅም። በዚህ በምኖረው ህይወቴ ደስተኛ ነኝ። ምክንያቱም ሀብትም ሲመጣ ብዙ ነገሮችን እንጥሳለን። የእውነት በጣም ብዙ ነገሮችን እንስታለን። ከሃይማኖታችን፣ ከባህላችን፣ ከሁሉ ነገሮችን እንትን እንላለን እና በዙ ባላት ነገር ጀግናው ቆፍጥና እየሰራች ስለሆነ እኔ በጣም አድናቂ ሆነኝ። ሄሉሻ አንቺ ጀግና ነች። አንቺ በጣም ትችያለሽ። የሴት ጀግና የሚዲያው መሪ ብዬሻለሁኝ። የእውነት ከሚዲያው እስካሁን ድረስ ካየናቸው ዩቱበሮች አንደኛ ሄሉ ናት። መረራችሁም ዋጣችሁም እናንተ ትክክለኛ ሰው ማድነቅ ስለማትችሉ እኚህ ማለታችሁ እርሜ ልካችሁን ከአረብ ሀገር እስከምትለቁ ድረስ ስለማይለቃችሁ ምንም ማድረግ አይቻልም። በጣም አዝናለሁኝ እና ሄሉሻ በጣም ነው የምትችየው። አንቺ በጣም ጀግና ነሽ። አንቺ በጣም ጥሩ ነሽ። በጣም ነው የእውነት የምኮራብሽ። ከዚህም በላይ ደግሞ አርገሽ ትልቅ ቦታ ሆነሽ እንደምናይሽ ተስፋለን ማለት ነው። እና ላይክ ሸር እያረጋችሁ አበረታቷት። ሴት ልጅ ለሴት ልጅ እንደዚሁም ለዚህ ለጀግና የሆነች ማለት ነው። አንዳንድ ያላችሁ ደግሞ ማለት ነው ወንድ ስታዩ ወንድ ተከትላችሁ ይህን የምትሉ ማለት ነው የእውነት በጣም የወረዳችሁ ማለት ነው። እስልምና ሃይማኖት ተከተላችሁ ሆናችሁ ወንድ ጋር ሆናችሁ የምትሉ አላችሁ። ሴት ልጅ ለመጠን ማለት ነው ብትጠነቀቁና ብታስቡበት እየተሻለ ነው ብዬ ነው የማስበው። እና ሄሉዬ ከዚህም በላይ ትልቅ ቦታ እንደምትደርሺ ተስፋ አለኝ። አንቺ ጠንካራ ነሽ፣ አንቺ ጀግና ነሽ፣ አለምንም ግዳፍ እዚህ የደረስሽ ነሽ። እና በቀጣይ ቪዲዮ ደግሞ በአሪፍ ቪዲዮዎች እመጣለሁኝ። ይሄ